ቀጥታ ወደ ዶክተር ጸጋ እናልፋለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ ተመልካቾች በመጀመሪያ በዚህ አጋጣሚ ሸናጦባ እንልሻለን። አመት ባላቶችም እየመጡ ነው። አስተሰሪውም እየመጣ ነው። ግማር ኻቲማ ቶባ ከሰላም ከጥሩ መጽሐፍ አንቺና ቤተሰቦችሽን እንዲጻፉ ተስፋ እናደርጋለን። ጸሎታችንም ይሆናል። አመሰግናለሁ። እንዲሁም ለእናንተም ምኞቴ ነው። ለህዝብ እስራኤል በሙሉ በእውነት ሰላም ጊዜ ያምጣልን። ግማር ኻቲማ ቶባ ተዳራባ እናመሰግናለን። አሁን ከፕሮግራም አብሮን ከስቱዲዮ አቶ ተስፋዬ ይኖራል። በእውነት በየጊዜው የምታደርግልን ቃለ መጠይቅና ፈቃደኛ እየሆንሽ ወደዚህ በመቅረብሽ ከፍተኛ ምስጋና እየሰጠን ትላንትና በእውነት ከዋይት ሃውስ ወይም ከነጩ ቤት ከምንለው ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ከዛ በእውነት ይፋዊ ጉብኝት እያደረጉ ከተባበሩት መንግስታት በጣም የሚገርም ንግግር ካደረጉ በኋላ በትላንትናው ዕለት ደግሞ ከትራምፕ ጋር ከሳቸው ቲምና ከትራምፕ ቲም ጋር ሆነው የጋዜጣዊ መግለጫም ሰጥተዋል፣ ንግግርም አድርገዋል። በአጠቃላይ ትራምፕ ያቀረቡትን የዚህን ቀጠና የሰላም ፕሮፖዛል የሚጀምረው ያዛን ጦርነት በማቆም ነው ሲሉ ሁለቱ መሪዎች ተስማምተዋል። እና እንዴት አየሽው ስምምነቱን? ያንዳንዱን ነጥብ ጥያቄ ከማንሳታችን በፊት በአጠቃላይ ትላንትና የነበረውን ንግግራቸውን እንዴት አየሽው? በመጀመሪያ ደረጃ ጠቅለል ባለ ሁኔታ ስናየው ይህ ነገር በተግባር ከዋለ ትልቅ ድል ነው ለእስራኤል። ለወደፊት ጸጥታዋም ለማንኛውም በኩል በእውነት በጣም ከፍተኛ ድል ነው። እንደሚታወቀው ሁሉ አቶ ሽሎሞ አቶ ተስፋዬ ሁላችንም ከጥቅምት 7 አንስቶ በመጣው ጦርነት ወይም ሐማስ ባነሳው የህይወት መስዋዕትነት ተከፍሏል። ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያቀረቡትኝ ሐሳብ ምን ነበር? አንደኛ የሐማስ ሽብር ፈጣሪ ድርጅትን መደምሰስ፣ ሐማስ የሚባል ነገር አዛ ወይም በጋዛ እንዳይኖር፣ ከዛም በተጨማሪ አዛ ለሽብር ፈጣሪዎች መናኸሪያ እንዳትሆን፣ የተጠለፉ ወገኖቻችን ማስመለስ፣ አዛ ለወደፊቱ ወደ እስራኤል ሚሳኤሎች የሚተኮሱባት ቦታ እንዳትሆን፣ አዛን የሚቆጣጠረው አካል ከተለያዩ አካላት የተውጣጣ እንጂ ይቅርና ሐማስ በአቡ ማዝን የሚመራው የፍልስጤም ራስ ገዝ አስተዳደር እንዳይሆን የሚል ነው። ስለዚህ በዚህ ስምምነት እነዚህ በሙሉ ተካተዋልና በመጀመሪያ ደረጃ ይሄ 72 ሰዓት ከመሆኑ በፊት የሐማስ ሽብር ፈጣሪ ድርጅት እርግጠኛ ነኝ አማራጭ የለውም የተጠለፉትን ወገኖቻችን እንዲመልስ ተስፋ አደርጋለሁ። በአጠቃላይ አቶ ሽሎሞ ለጠየቀው ጥያቄ ይህ ነገር በተግባር ከዋለ እስራኤል በእውነትም ድልን መጎናጸፏ ነው። ለወደፊቱም አዛ ወደ እስራኤል ሚሳኤሎች ሊተኮሱ አይችሉም፣ ዋሻዎችም ሊቆፈሩ አይችሉም። በአጠቃላይ የእስራኤል ጸጥታ ይጠበቃል። ፍልስጤማውያንም ቢሆን ለወደፊቱ ራሳቸው ማስተዳደር የሚለው ሁኔታ ከፈለጉ ከዚህ መማር እንዳለባቸው ሲሆን፣ ሌላው በአሁኑ ሰዓት አቶ ሽሎሞ አቶ ተስፋዬ ትልቅ ያየሁት ነገር ምንድነው? በርካታ የአረብ ሀገራት በዚህ ስምምነቱ ውስጥም አብሮ መካተታቸውና መደገፋቸው ያ ማለት በአጠቃላይ ሐማስ በአሁኑ ሰዓት የሚደግፈው አንድ አካል እንኳን የለም። ዶክተር ጸጋ ኦኬ፣ አሁን አንቺ ያነሳሻቸው ነጥቦች በእርግጥ ተጽፈውን ግን በአጠቃላይ 20 ነጥቦች አሉ። 20ውን እኔ በደንብ አንብቤያቸዋለሁ፣ አይቻቸዋለሁ። አንቺ እንደምታዩ ከሆነ በእናንተ በተለይ የቀይ ክንፍ ፓርቲዎች እነ ስሞትሪች እነ ቤንግቪር አሻፈረን እያሉ ነው እና የት ላይ ነው ይጎዳን ተብሎ የሚታሰበው? እኔ ጥያቄ ከመጠየቅ በፊት ካንቺ አንደበት መስማት ፈልጌ ነበር። በመጀመሪያ ደረጃ ከትላንት ምሽት አንስቶ የስሞትሪች ፖለቲካ ፓርቲ እንዲሁም ደግሞ ቤንግቪር ኦጽማ ይሁዲትና ጽዮኑ ተደቲት የሚናገሩት በሙሉ ይሄ ነገር ትክክል አይደለም፣ የእስራኤልን ጸጥታ የሚጠብቅ አይደለም የመሳሰሉ ነቀፌታ እያሰሙ ነው። በኔ አመለካከት ይሄ ሁኔታ በአብዛኛው የእስራኤል ህዝብ የሚደገፍ ነው። እነዚህ ሁለት የፖለቲካ ፓርቲዎች ከትንሽ ደቂቃ በፊት የጽዮኑ ተደቲት የፖለቲካ ፓርቲ ሊቀመንበር ስሞትሪች ያሉት ሁኔታውን እንወያይበታለን በቅርቡ ብለዋል። እርግጠኛ ነኝ ይወያያሉ። ነገሩን እንኳን አቶ ሽሎሞ አንስማማም ብለው ከጥምሩ መንግስት ቢወጡም በተቀናቃኝ የሚገኙ የፖለቲካ ፓርቲዎች በአሁኑ ሰዓት ይሄን የማይደግፍ የለም። በዚህ ምክንያት መንግስት ይወድቃል ብዬ አላስብም። ለምን
ሌሎቹ ተቀናቃኝ የፖለቲካ ፓርቲዎች ብንወስድ የኢር ላፒድ ሌሎችም በዚህ ጉዳይ ላይ እጁን የማይሰጥ ወይም የማይደግፍ የለም ለምን በዚህ ሽብር ፈጣሪ ድርጅት የተጠለፉ ወገኖች እንዲመለስ የማይፈልግ ሰው የለም ሐማስ እንዲጠፋ የማይፈልግ ሰው የለም የእስራኤል ጸጥታ እንዲጠበቅ የማይፈልግ የለም አዛ በሌሎች አካላት እንድትደገፍ ወይም እንድትያዝ እንድትመራ የማይፈልግ የለም የአረብ ሀገራት ያካባቢው በሙሉ በዚህ ጉዳይ ላይ መሳተፋቸውን የማይፈልግ የለም ታላቁ አሜሪካ ይሄንን ሁኔታ ከጠቅላይ ሚኒስትራችን ጋር ትራምፕ ማቅረባቸውን የሚቃወም የለምና እነዚህ ሁለት የፖለቲካ ፓርቲዎች በኔ ግምት አማራጭ ያላቸውም ባሉበት ይቀጥላሉ ካልቀጠሉም ለመንግስታችን የሚያሰጋ አይደለም ለምን የብሔራዊው ጥቅም የሀገራችን ጥቅም ከዚህ የበለጠ ድጋፍ የሚያስፈልገው ነውና ሌሎችም ይሳተፋሉ ነው ብለው የአረቦች የፖለቲካ ፓርቲም ሊጨመሩ ይችላሉ አይታወቅም እኛም ፈልጋቸውም እንጂ ዶክተር ጸጋ በእርግጥ አንቺ እንዳልሽው በእውነት በጣም ትላንትና ትራምፕም ሲናገሩ እሳቸው ከተናገሩ በኋላ ምሽት አካባቢ የአረብ ሀገሮችና የሙስሊም ሀገሮች የውጭ ጉዳይ ሚኒስትሮች በሙሉ ኢንዶኔዚያ ካታር ግብጽ ዮርዳኖስ እንዲሁም ቱርክ እንኳን ኳታር የተባበሩት አሚሬት በአጠቃላይ እነዚህ ካንድ ላይ ሆነው አቡ ማዘን የፍልስጤም ራስ አስተዳደርም ሁሉም ካንድ ላይ ሆነው የጋራ መግለጫ ወጥተዋልና ይደግፋሉ ያ ማለት ሁሉ ጊዜ እኛ የምናስበው ነገርና እነሱ የሚያስቡት አንድ መስሎ አይታየኝም እነሱ ሊስማሙ የቻሉት የፍልስጤም ሀገር ለረጅም ጊዜ ሂደት ውስጥ እንድትቋቋም የሚለውን አምነውበት ነውና በዚህ ላይም ጠቅላይ ሚኒስትራችን ቢንያሚን ኔታንያሁና ትራምፕ ልዩነት እንዳላቸውና ሁለቱ መሪዎች የፍልስጤምና የእስራኤልና የአሜሪካ ባሉበት ኮሚቴ ጋራ ኮሚቴ ተቋቁሞ የፍልስጤምን አገር የመገንባት ሁኔታም እንዲያዩ የሚል ጽሁፍም አለ ይሄን እንዴት ነው የምታዩ በመጀመሪያ ደረጃ ከጥቂት ቀናት በፊት በአመታዊው የተባበሩት መንግስታት ድርጅት አጠቃላይ ጉባኤ ላይ የአሜሪካ ፕሬዝዳንት አይተናል ሁላችን በርካታ ሀገራት ዲሞክራሲ የምንላቸው ምዕራባውያን እነ ካናዳ እንግሊዝ ፈረንሳይ አውስትራሊያ ለፍልስጤም አገር ይሰጥ ብለው በተናገሩበት ሰዓት ትራምፕ ምንድነው ያሉት ይሄ የተሳሳተ አመለካከት ነው ይሄ አመለካከታችሁ ለሐማስ ሽልማት መስጠት ነው ሲሉ በግልጽ አስቀምጠውታል ሌላው መዘንጋት የሌለበት እነዚህ ምዕራባውያን ሀገራት ለፍልስጤም ህዝብ አገር የሚለውን ያመጡት ከራሳቸው የውስጥ ፖለቲካ ውጥረት ተነስተው ነው በአሁኑ ሰዓት እንግሊዝ ተለውጣለች ፈረንሳይ ተለውጣለች ጀርመንን ያያየን ነው አውስትራሊያ በአክራሪ የእስልምና እምነት ተከታይ ጥገኞች አገራቸው እየተወረረ ነው ስለዚህ የውስጥ የፖለቲካ ውዝግባቸውን ሲሉ በእኛ ላይ አገር ይቋቋም ማለታቸው ነው ዶክተር ተጋግ ይሄ በእንዲህ እንዳለ ሆኖ ለምሳሌ በትላንትናው በተደረገው በቀረበው ጽሁፍ የልክነሽ ቴክኖክራቶች ወይም ደግሞ ገለልተኞች አዘን ካስተዳደሩ ከቆዩ በኋላ የዓለም አቀፉ ማህበረሰብ እነሱን እየተቆጣጠረ የፍልስጤም ርዕስ አስተዳደር ሪፎርም ካለፉ በኋላ ራሳቸውን እንደገና ጸረ እስራኤል ሂደት ማያደርጉ ከሆነ ለሽብርተኞች ደሞዝ ማይከፍሉ ከሆነ የአቡ ማዘን አገዛዝ ሪፎርም ያደርጉ ከሆነ በኋላ ግን እነሱ ናቸው ያስተዳድራሉ የሚባለውና በጽሁፉም ተቀምጧል ስለዚህ እንዴት ተደርጎ ነው የፍልስጤም አገራት ተቋቋም የሚለውን ሁኔታ አንችል ተረጃቻልሽው እና ኩሽነር ደግሞ ባለፈው በትራምፕ በነበረበት ጊዜ ያቀርበው ፕሮፖዛል ለምሳሌ የአብርሃም ኤኮርድን ስምምነት በሚያደርጉበት ጊዜ የፍልስጤም አገር እንድትቋቋም ብለው እነሱም ወስነው ነበር አሁን ወደዚያ እየተመለስን እኮ ነው ዶክተር ጸጋ አቶ ሽሎሞ አንተ የምትናገረው ቀደም ታስቦ የነበረ ነው ይሄ ሁሉ እኮ ተመልከት ፍልስጤም እኮ አሁን ካሉበት ደረጃ ላይ የደረሱት ወይም ፍልስጤማን ራሳቸውን የማስተዳደር መብት መቀበል ያልቻሉት ወይም ደግሞ ለራሳቸው አገር እንኳ ያልተቀበሉት ራሳቸው ናቸው እንጂ እስራኤል አይደለችም ፍልስጤማውያን አገር ቢፈልጉ ኖሮ የፍልስጤም ምድር ከሁለት ተከፈል ተብሎ በ1947 ዓመተ ምህረት በተባበሩት መንግስታት ድርጅት ሲወሰን ይሁዲዎች በደስታ ሀገር ስንቀበል እነሱ ጦርነት ነው ያነሱት ስለዚህ እስራኤል ሰላሙን ትፈልጋለች እስካሁን ድረስ ተመልከታቶ ሽሎሞ ፍልስጤማውያን ናቸው ለራሳቸው መሰናክል ፍልስጤማውያን ለራሳቸው ሁሉና መሆን አይችሉም ሌላው አትዘንጋ እስካሁን ድረስ ፍልስጤማውያን እስራኤል ሀገር ከዚህ መኖራን አልተቀበሉም በተባበሩት መንግስታት ድርጅት የጸደቀ አገር የተቋቋመችው
እስራኤል ሀገርን እስካሁን ድረስ አምኖ አልተቀበሉም ስለዚህ ፍልስጤማውያን እስካሁን ድረስ ለሚቀርብላቸው የሰላም ድርድር በኤሁድ ባራክ ዘመን በኤሁድ ኡልመርት ዘመን በራቢን ዘመን በወስሎ የሚቀርብላቸው ስምነት መቀበል የማይችሉ ናቸው ስለዚህ እስራኤል መወንጀል አይቻልም በዚህ ራሳቸው ነው መወንጀል ያለባቸው እና ፍልስጤማውያን 76 ዓመት በሙሉ ጠላት ለራሳቸው ናቸው ውሳኔ መቀበል አይችሉም መሪዎቻቸው ፈሪዎች ናቸው ረጅም ሂደትም የወደፊቱን የሚያደሉም ከዛ በተጨማሪ በመጀመሪያ ደረጃ እኛን እስራኤል ምትባል ሀገር በመካከለኛው ምስራቅ መኖሯን ማመን አለባቸው እስካላመኑ ድረስ እነሱ የኛ ጎረቤት ሊሆኑ አይችሉም የሚጠብቁት የተለያዩ አጋጣሚን ፈልገው እስራኤልን መጉዳት ነው በአጋጣሚ ሆኖ አቶ ሽሎሞ ፍልስጤማውያን በ1947 መሬት ሲከፈል የፍልስጤም ምድር ነው እንጂ ፍልስጤም ይባል ህዝብ አልነበረም ያ ምድር ከሁለት ይከፈል ለይሁዲዎችና ለአረቦች በተባለበት ሰዓት እሺ ብለው ቢቀበሉ የሁሉ ጣጣ አይመጣም የስድስቱ ቀን ጦርነት ባነሱት ጦርነት በስድስት ቀን ተንኮታክተው እስራኤል 3 እጥፍ የቆዳ ስፋቷን መሬቱን የጎላን ኮረብታን የሲናይ በረሃን ሌሎችን ቦታዎች መያዟን ሁላችሁ ምናውቀው ሌላው ዶክተር ጸጋ ፍልስጤማውያን አሁን አገር የሚለው ሁኔታ ወደ ጥያቄያችን ደረጃ ለዚህ ብቁ ናቸው ገብቶኛል ይሄን እስራኤልን ይቀበላሉ ወይ እስራኤልን ያምናሉ ወይ እስራኤል እዚህ ሀገር መኖር አለባት ብዙ እምነታቸው እስራኤል መጥፋት አለባት ወለሽ ዶክተር አቶ ሽሎሞ ዶክተር ጸጋ እንደዚህ እኔ ልጠይቅ አንቺ መልስ ስጭ ሜዲትራኒያን ባህር አይውልሽ ዶክተር ጸጋ የሳውዲ አረቢያ መንግስት በእውነት ያላቸው አቋም እንዴት ነው ትላንትናም ትራምፕም ሲናገሩ ጠቅላይ ሚኒስትር ቢንያሚን ኔታንያሁም ሲናገሩ አዲስ ምዕራፍ እየተከፈተ ነው ከቀጠናው ውስጥ በተለይ የሙስሊም ሀገሮች የአረብ ሀገሮች እስራኤል እንደሚቀበሉትና የዲፕሎማሲ ግንኙነቶችም እንደሚሆኑና በአብርሃም የተሰኘው ስምምነት እንደሚስፋፋ ነው ያ ማለት እንደ ኢንዶኔዚያ እንደ ካታር እንደ ሳውዲ ያሉ ሀገሮች ከእስራኤል ጋር የዲፕሎማሲ ግንኙነት ያደርጉ ይችላሉ ነው ግን አሁንም ቢሆን ደግሞ ደጋግመው ሳውዲዎች የሚሉት እንዴት ነው ለረጅም ጊዜ የፍልስጤም ሀገር ምትቋቋም መሆኗን ራሳቸውም ደግመው ተነጋግረዋል ሌላው ይሄ አንዱ ለማስተዋወስ ያህል ነው ሌላው ግን አንድ ጥያቄ አለ ሐማስን የጦር መፍታት በተመለከተ ነጥብ 6 ላይ ምን ይላል መሰለሽ ዶክተር ጸጋ በትክክለኛ ላንብብልሽ በአማርኛ ታጋቾቹ ከተመለሱ በኋላ አብሮ ለመኖርና ትጥቅ ለመፍታት ቃል ይግቡ ሐማሶች እነሱ ቃል ከገቡ የጦር መሳሪያቸው ሳይወሰድባቸው ምህረት ይደረግላቸዋል ማለትም እነሱ ከፈረሙና ከእንግዲህ በኋላኛ ወደ እስራኤል አንተኩስም እንደዛ ካለ ከጦር መሳሪያቸውን እንዲያዙ ይቀመጣሉ ያ የጦር መሳሪያቸው ወደ ሆነ ቦታ መጋዘን ይገባን አይደለም ያሉ ወይም ደግሞ አገርን ለቀው መሄድ ከፈለጉ ደግሞ ምህረት ይደረግላቸዋል ነው ስለዚህ እንዴት ነው ሙሉ በሙሉ ሐማስ የጦር መሳሪያውን ይፈታን የሚለው አንቺ እርግጠኛ ይሆንሽበት ምክንያት እኔ ከዚህ ላይ በጽሁፍ ላይ ግልጽ ነው አልታየኝም ኦኬ እዚህ ላይ ያው መሰለ ሐማስ በመጀመሪያ ደረጃ አሁን ያለው ምንድነው ሐማስ የሽብር ፈጣሪ ድርጅቱ መሪዎቹ ተንቆጣቅተዋል ተገለዋል እንዲያውም አሁን በመማጸል ላይ ያሉት ዛሬ የዜና ምንጮችን አዳምጠ ከሆነ ሐማሶቹ በውጭ ያሉት የሐማስ መሪዎች እስራኤል ልትገላቸው ሞክራ እንደነበረው ሁሉ እንደ ካታር የተወሰደው እርምጃ ወይም በኳታር እንዲህ አይነት ድርጊት እንዳይሆን ነው ራሳቸውን ህይወታቸውን ማዳን ነው አሁን ክርክር ላይ ያሉት እስራኤል ለወደፊቱ እንዳደመስሰን የሚለው ለምንድን ነው ይሄን የሚሉት ለራሳቸው ህይወት በመስጋት ነው እስራኤል ከፈለገው ቦታ እንደምትደርስ ነው በአሁኑ ሰዓት የሚመረጠው ሐማስ ካሁኑ ጠቅሎ መውጣት አለበት ከጋዛ ወይም ከአዛ የማይወጣ ከሆነ እስራኤል እንደፈለገችው መውጣት መግባት ትችላለች አስፈላጊውን እርምጃ መውሰድ ትችላለች ሐማስ የሚባል ቡድን አይኖርም በግሩፕ ደረጃ በቡድን ደረጃ ታጥቆም እንደፈለገው ከቦታ ቦታ አይዘዋወርም አይደበቅም ያለው ይሄ ነው ተመልከት በአሁኑ ባለው ያሁኑ ስምምነት አይተቆነ አንቀጾቹን አንብበው በአጠቃላይ በተግባር ከዋለ ለእስራኤል በጣም በጣም ትልቅ ውጤት ነው ሁለት አጠር ያሉ ጥያቄዎች አሉ ዶክተር ጸጋ ግዚያችን እየሄደብን ስለሆነ አንደኛ እስረኞችን የመፈታቱ ሁኔታ በተመለከተና የኛን የታገቱን በሚለቁበት ከለቀቁ በኋላ ማለት ነው ከ72 ሰዓት በኋላ እስራኤል በመቶ 250 የሚሆኑ የኤድሜ ፍታሽ የተፈረደባቸውን እስር የተፈነሱን መፍታት አለባት ከዛም ደግሞ
ከ7 ቀን 10ኛ ወር 23 ዓመተ ምህረት ከዛ በኋላ የታሰሩትን ሁሉ ትለቃለች ቁጥራቸው በጣም ብዙ የሆነ ይሄን እንዴት ነው የምታዩት በተለይ 1700 እንዴት ታዩዋለሽ በግል ደረጃ ብትጠይቀኝ እኔ ሽብር ፈጣሪ ከመጀመሪያው ለፍርድ መቆም እስር ቤት መግባት የለበትም መገደል ነው ያለበት ያ የግል አቋሜ ነው ነገር ግን ያለው ተጨባጭ ሁኔታ ባለንበት ተጨባጭ ሁኔታ በተለይ በአሁኑ ሰዓት ስትሄድ ይሄንን አንቀጽ ድርድር ላይ ሲያስቀምጡ ተመልካች ብዙ ነገሮችም በእኛ በኩል በኔ በግል ደረጃ ማልስማማባቸው አሉ ለምሳሌ ያክል ካታር አሸማጋይ መሆኗን አልፈለገም ካታር ማለት እስስት ምንድነው ባንድራስ ሁለት ምላስ በነገራችን ላይ የጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ይቅርታ የመጠየቅ ሁኔታ እንዴት አየሽው ዶክተር ጸጋ አሁን የካታርን አንዴ ይቅርታ እና ስለዚህ በዚህ ጉዳይ ላይ ብዙ አንዳንድ ነገሮች አሉ በግል ደረጃ ማልፈልጋቸው መሆን የማይገባቸው ነገር ግን በአገር አቀፍ ደረጃ ስትሄድ በብሔራዊ ጥቅም ደረጃ ስትሄድ ምታከራቸው መሰረታዊ ነገሮች አሉ ትንንሽ ጥቃቅን ነገሮችም አሉና ይሄ የመለቀቅ ሁኔታ የእስረኞቹ ትልቅ ነገር አይደለም አንደኛ የካታር ሁኔታ ያወሰድክ እንደሆን ካታር በኔ አመለካከት እንደኔ ቢሆን ኖሮ ካታር ምትባል ሀገር ጋር እስራኤል ግንኙነት አይኖርም ቅድም እንዳልኩ እስስትናት ባንድ በኩል ሽብር ፈጣሪዎችን መናኸሪያ ሆና ግን ጠቅላይ ሚኒስትራችን ትላንትና እኮ ይቅርታ ብለው ጠየቁ እኮ ዶክተር ጸጋ ለድርድር ትቀመጣለች አላዳመጥኩም አልሰማሁም ዶክተር ጸጋ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል በካታር ላይ በወሰደችው እርምጃ የሐማስን ቀንደኞች ለመግደል ያ ስህተት ነውና በጣም ይቅርታ ብለው ጠይቀዋል እንዴት አየሽው ይሄንስ ነው በሐማስ ጉዳይ አይደለም ሁለት ነገሮችን መግለጽ ያስፈልጋል በመጀመሪያ ደረጃ ጠቅላይ ሚኒስትር ኔታንያሁ ሐማስ መሪዎችን ለመግደል መሞከራቸው ይሄንን በተመለከተ ይቅርታ አልጠየቁም አንጠይቅምም እንደውም በጣም አዝናለሁ ባለመሞታቸው ባለመደምሰሳቸው ጠቅላይ ሚኒስትር ኔታንያሁ ሁለት መልእክት ነው ያስተላልፉት አንደኛው ካታር ቅድም እንዳልኩ በሁለት ቦታዎች ስለምትጫወት ባንድ በኩል ለሽብር ፈጣሪዎች መናኸሪያ ሆናለች ዋሻ ትሰጣለች መደበቂያ ሆቴሎች ትሰጣለች በሌላ በኩል ለድርድር ትቀርባለች አንዳንድ ጊዜ ደግሞ በውጭው ዓለም ጸረ እስራኤል እንቅስቃሴም እንዲስፋፋ ታደርጋለች ስለዚህ ምንድነው ያለችው እስራኤል ጠቅላይ ሚኒስትር ያሉት ምንድነው ካታርንም ቢሆን ከፈለግን እናሳያታለን አየር ክልሏን ጥሶ በመግባት ሽብር ፈጣሪዎች ትላንትና እኮ ይቅርታ ጠየቁ ዶክተር ጸጋ ያደረግነው ተግባር ትክክል አይደለም ይቅርታ ብቆ ይቅርታ እንዴ የተሞከረ እነዛን ለመግደል ነው ጠቅላይ ሚኒስትሩ ይቅርታ የጠየቁት በምንድነው እስራኤል ከሐማስ ህዝብ ጋር ጠበላትም እስራኤል ይቅርታ ከኳታር ህዝብ ጋር ጠበላትም የኳታር ዜጋ ስለሞተ ለዛ ነው ይቅርታው እንጂ የሐማስ ሽብር ፈጣሪዎችን ለመግደር የሞከረችውና የሽብር ፈጣሪዎች መግደሏን ጭራሽ ይቅርታ አልጠየቀችም እንዲያውም ለወደፊቱም ስለሚፈሩ ዛሬ ሐማስ ምንድነው ያለው የመጨረሻ መልስ የምንሰጠው አሉ ኳታር ያሉትኝ እስራኤል ደመሰሳቸው የነበረው ባለመደምሰሳቸው አዝናለሁ ምንድነው የጠየቁት ለወደፊቱ ዋስትና ይሰጠን እስራኤል ከፈለገች ታገኘናለች ስጋት ላይ ናቸው ያሉት እሺ ዶክተር ጸጋ ጊዜ ያይደብን ስለሆነ በጣም እናመሰግናለን በእርግጠኝነት ተመልሰን ይህን ጉዳይ በተመለከተ ጀመርነው እንጂ አልጨረስነውም ግማር ኸቲማ ቶባ መልካም ያስተሰሪው ባሊዮንልሽ በድጋሜ እናመሰግናለን አመሰግናለሁ ዋናው ትልቁ ነገር በፕሮግራሙ መሰረት እንግዲህ 72 ሰዓቱ ሊገባደድ ትንሽ ነው የቀረው በእነዚህ ሰዓት ውስጥ በእውነት 2 አመት እየሊያስቆጥሩ ነው የተጠለፉ ወገኖቻችን ተመልሰው ሙሉ በሙሉ የምናይ አድርገን ግማር ኻቲማ ቶባ መልካም ጾም ያድርግልን ሁላችንም በሚቀጥለው አመት በሰላም ባሰብንበት መጽሐፍ የእስራኤል አምላክ ይመዝግበን እናመሰግናለን